ጊዜው እንደ ፈረንጆቹ አቆጣጠር 1970ዎቹ ዓመተ ምህረት በኮሎምቢያ ጎዳናዎች ላይ ይለምን የነበረ አንቶኒ የተባለ ልጅ ሁለት ሀብታም አሜሪካውያን ቤተሰቦች ለማሳደግ ወሰደ። ነገር ግን ልጁ እድሜው ከፍ እያለ ሲሄድ ራሱን ልዑል ካሊድ ቢን አል ሳውድ ብሎ ሰየመ። ለ30 ዓመታት ያህል በዲፕሎማቲክ ታርጋ በተገጠሙ የፌራሪ መኪኖች እየዞረ ከባለ ሀብቶች ሚሊዮን ዶላሮችን ለሳውዲ ንጉስ ቤተሰብ ኢንቨስትመንት እያለ ሲያጭበረብር ቆየ። ይሄ ልጅ ግን የሚገርማችሁ ለውሻው ሳይቀር የ$50,000 ሮሌክስ ሰዓትና ሀብል ያስርላት ነበር። ችግሩ ግን ይሄ ሁላ የ30 ዓመት ቢሊዮን ዶላር የማጭበርበር እቅዱ በአንድ አስቂኝ ስህተት ከሸፈ። እንኳን ወደ ቡስካ ቻናል በሰላም መጣች። ዛሬ የዓለምን ባለሀብቶች በሙሉ ያንቀጠቀጠውን ሐሰተኛውን ልዑል አስደናቂ ታሪክ ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ጋበዝኳችሁ። የዚህ ሰውዬ ታሪክ አሁን የምታዩትን ሌክዠሪ ህይወት ከመኖሩ በፊት የተጀመረው በጣም በሚያሳዝን ሁኔታ ውስጥ ነበር። ጊዜው እንደ ፈረንጆቹ አቆጣጠር 1970ዎቹ ዓመተ ምህረት ነው። አንቶኒ የተወለደው በኮሎምቢያ ዋና ከተማ ቦጎታ ውስጥ ነው። ገና በህፃንነቱ ወላጆቹን በሞት አጣ። ወላጆቹን ካጣ በኋላ አብሮት ማንም ሰው አልነበረ፣ ብቻውን ቀረ። የነበረው ብቸኛ አማራጭ በቦጎታ ጎዳናዎች ላይ መለመንና ህይወቱን ለማቆየት መታገል ነበረበት። ለብዙ ጊዜም ይህንን ነገር ሲያደርገው ቆይ። ነገር ግን በ1977 ዓመተ ምህረት የ7 ዓመት ልጅ ያለ እድሉ በድንገት ተቀየረ። በሚቺጋን አሜሪካ የሚኖሩ ሀብታም አሜሪካውያን ቤተሰቦች አንቶኒን ለማሳደግ ወደ አሜሪካ ይዘውት በረሩ። አንቶኒ ከአስፈሪው የኮሎምቢያ ጎዳና ወጥቶ አሜሪካ ውስጥ ሞቅ ያለ ቤት፣ ጥሩ ትምህርት ቤት፣ ጥሩ አፍቃሪ ወላጆችን አገኘ። ይህ ታሪክ እዚህ ጋር አብቅቶ ቢሆን በደስታ ኖሮ ቢባል እንዴት ደስ ይል ነበር። ችግሩ ግን ተመልካቾች አንቶኒ አይምሮ ከሌሎች ህፃናት የተለየ ነበር። የዛኔ ጎዳና ላይ በነበረበት ሰዓት አይምሮ በጣም ተጎድቷል። አንቶኒ ገና በ12 ዓመቱ ከጓደኞቹ ጋር አንድ ብር ሳይዙ ወደ አንድ ቅንጡ ሬስቶራንት ውስጥ ገቡ። አንቶኒና ጓደኞቹ ውድ ፒዛዎችን፣ መጠጦችን አዘዙ። ያን ምግብና መጠጥ እያጣጣሙ በልተው ከጨረሱ በኋላ አስተናጋጁ ሂሳብ አመጣላቸው። አንቶኒ ቦርሳውን ከፍቶ ወይኔ ገንዘብ አልያዝኩም ማለት ሲገባው አስተናጋጁን በቁጣ ጠርቶ የኔ አባት የሚያሚ ከንቲባ ነው፣ ሂሳቡን በቼክ ይከፍልሃል ብሎ አፈጠጠበት። ጉድ እኮ ነው። ገና ያለ ብርን በልተው አስተናጋጁ ላይ መጮህ ጀመሩ። ተመልካቾች የ12 ዓመት ልጅ የቤት ስራቸውን ይሰራሉ፣ የቪዲዮ ጌም ይጫወታሉ፣ የአኒሜሽን ፊልሞች ያያሉ። ይህ ልጅ ግን ገና በ12 ዓመቱ የራሱን ስም ቀይሮ ሚያሚ ውስጥ ትላልቅ ሆቴሎች ላይ ቪአይፒ ቦታ ያሲዝ ነበር። ውሸቱ ቀን በቀን እያደገ ሲሄድ የወንጀል ደረጃውም አብሮ ጨመረ። በ15 ዓመቱ የአሳዳጊ ወላጆችን የክሬዲት ካርድ መስረቅ ጀመረ። በሰረቀው ካርድ ከአንድ ታዳጊ የማይገቡ ውድና ቅንጡ የሆኑ ጉጂ ልብሶችን፣ የወርቅ ሰንሰለቶችን ይገዛ ነበር። ወላጆቹ ገንዘብ ሊያወጡ ሲሉ ገንዘቡ ሁሌ ይጎላል። አንቶኒ ገና በ17 ዓመቱ ካላስፈላጊ በላይ በጣም ደፋር ሆነ። ትምህርቱን አቋርጦ አሜሪካ ውስጥ ያሉ ከተሞችን ማሰስ ጀመረ። በየሄደበት ቦታ ሁሉ አዲስ ስም፣ አዲስ ማንነትና አዲስ ታሪክ ይዞ ነበር የሚከሰተው። ነገር ግን በ1991 ዓመተ ምህረት የ21 ዓመት ወጣት ሲሆን ይህንን ትናንሽ ውሸት ሙሉ በሙሉ ወደ ጎን ተወው። የዓለማችን ትልቁን የማታለል ድራማ የሚጀምርበትን አዲስ ማንነት ፈጠረ። የልዑል ካሊድ ቢን አል ሳውዲ ብሎ ራሱን ሰየመ። ተመልካቾች በ1991 ዓመተ ምህረት አንቶኒ ገና የ21 ዓመት ወጣት እያለ ወደ ካሊፎርኒያ ተጓዘ። እዚያ እንደደረሰ ቀጥታ ወደ ዝነኛው ሬጀንት ቤቨርሊ ዊልሻየር ሆቴል አልጋ ያዘ። አንቶኒ ለሆቴሉ ሰራተኞች የተናገራቸው ነገር ግን በጣም የሚያስገርም ነበር። እኔ የሳውዲ አረቢያ ልዑል ካሊድ ቢን አል ሳውድ ነኝ። አባቴ ንጉስ ስለሆነ የሆቴሉን ሂሳብ በሙሉ የሳውዲ አረቢያ ኤምባሲ ይከፍላቸዋል አላቸው። የሆቴሉም አስተናጋጆች አመኑት። ለሳምንታት በነፃ አስተናገዱት። ነገር ግን የሆቴሉ ሂሳብ ወደ $10,000 ሲደርስና ኤምባሲው ክፍያውን ባለመፈጸሙ የሆቴሉ ባለቤቶች ፖሊስ ጠርተው አንቶኒን እጁን አስጣፍንገው ወደ ፖሊስ ጣቢያ ተወሰደ። እሺ አሁን ወንጀሉ አበቃለት ብላችሁ ካሰባችሁ ተሳስታችኋል። ይሄ የ30 ዓመት እብደት ገና መጀመሪያው ነበር። አንቶኒ ካሊፎርኒያ ውስጥ ለጥቂት ወራት ታሰረ። ከዛ እስር ቤት ሲወጣ ግን ምን አደረገ መሰላችሁ? ከእስር ቤት በወጣ ማግስት በቀጥታ ወደ ሌላ 5 ስታር ሆቴል ሄደ። አሁንም እዛ ሆቴል ሄዶ ልዑል ካሊድ ነው ስሜ እያለ ማታለል ጀመረ።
አንቶኒ ከ1991 እስከ 2006 ባሉት ዓመታት ውስጥ በሐሰተኛ የሳዑዲ ልዑል ማንነት ከ11 ጊዜ በላይ እስር ቤት ገብቷል። በሚያሚ፣ በሎስ አንጀለስ፣ በኒውዮርክ እና በቺካጎ ሆቴሎች ውስጥ በነፃ እየኖረ ውድ መኪኖችን እየተከራየ የሐሰት ቼክ እየጻፈ ፖሊስ በተደጋጋሚ ይዘዋል። ፖሊሶች በልጁ በጣም ከመማራቸው የተነሳ አንተ የጉዲፈቻ ልጅ ምንድነው እንደዚህ ሀገር የምታሸብረው ሲሉት እሱ ግን ይስቅ ነበር። ሁሌ ፍርድ ቤት ሲቀርብ ለዳኛው እኔ ዲፕሎማቲክ ከቨር ስላለኝ አሜሪካ ልታስረኝ አትችልም እያለ ይከራከር ነበር። ከጥቂት ዓመታት በኋላ ግን አንቶኒ አንድ ነገር ተረዳ። ትናንሽ ሆቴሎችን ማታለል ለስርቆት ብቻ ነው የሚጠቅመኝ፣ ትላልቅ ቢሊዮነሮችን ለማታለል ግን የበለጠ ታማኝ መሆን አለብኛል። እውነተኛውን የሳዑዲ ልዑል ለመምሰል የሚያስፈልጉትን ነገሮች በሙሉ አዘጋጀ። አሁን ድራማው ወደሚቀጥለው አስደናቂ ደረጃ ተሸጋገረ። እንደ ፈረንጆቹ አቆጣጠር 2010 ዓ.ም አንቶኒ ወደ ሚያሚ ቢች ተጓዘ። በሚያሚ የሀብታሞች መኖሪያ በሆነው ፋይሻር አይስላንድ ላይ በወር በሺዎች የሚቆጠሩ ዶላር የሚከፍልበት ፔንታውስ ተከራየ። አፓርታማው በር ላይ የሳውዲ አረቢያ ንጉሳዊ ቤተሰብ አባል የሚል የሐሰት ስም ለጠፈበት። የዚህ ስራ ግን በዚህ ብቻ አላቆመም። ማርዳን ኢንቨስትመንት የተባለ የሐሰት የኢንቨስትመንት ኩባንያ መሰረት የዲፕሎማቲክ የመኪና ታርጋዎችን ገዝቶ በፌራሪና በሬንጅ ሮቨር መኪኖቹ ላይ ለጠፈ። አሁን ሚያሚ ውስጥ ሲንቀሳቀስ በመንገድ ላይ የሚያየው ሰው ሁሉ እውነተኛ የሳውዲ አረቢያ ልዑል ይመስላቸው ነበር። ውስጡ ለቄስ ነው እንጂ ነገሩ። ግን ተመልካቾቼ የታሪኩ እውነተኛ እብደት ያለው እዚህ ጋር ነው። አንቶኒ ፎክሲ የምትባል ትንሽ ውሻ ነበረችው። አንቶኒ ለዚች ውሻ $50,000 በላይ የሚያወጣ ሮሌክስ ሰዓትና የአንገት ሐብል አሰረላት። በየጊዜው የተጠበሰ ስጋ ነበር የምትመገበው። ለምን ይመስላችኋል ግን ይሄን ሁላ ነገር የሚያደርገው? ምክንያቱ ምን መሰላችሁ? የዋል ስትሬት እና የሚያሚ ባለሀብቶች እሱን ለመጎብኘት ሲመጡ የውሻዋን ቅንጦት አይተው ይሄ ሰውዬማ ውሻዋ ላይ ይሄን ያህል ሀብት ኢንቨስት ካደረገ እውነትም ቢሊዮነር የሳዑዲ ልዑል ነው ብለው እንዲያምኑት ነበር ይህን ሁላ ነገር ለውሻው የሚያደርገው ማለት ነው። ባለሀብቶቹ አንቶኒ ላቋቋመው የሐሰት ድርጅት ለሳዑዲ ቤተሰብ ፕሮጀክት ኢንቨስትመንት እያሉ $1,000,000 ይሰጡት ነበር። ባለሀብቶቹ የሳዑዲ ንጉስ ልጅ ስለመሰላቸው የሚያደርጉት ነገር ያው መልሰው በእጅ አዙር እናገኘዋለን ብለው ምንም ነገር አይጠራጠሩም ነበር። ነገር ግን በ2017 ዓ.ም አንቶኒ ህይወቱን ሙሉ በሙሉ የሚቀየር ትልቅ ማታለል ውስጥ ለመግባት ወሰነ። እስካሁን ከፈጸማቸው ለየት ባለ ደረጃ ማለት ነው። በ2017 ዓ.ም አንቶኒ ጀፈሪ ሶፈር የተባለውን የሚያሚ ፎንታ ኔብል ሆቴል ባለቤትና ቢሊዮነሩን አገኘ። አንቶኒ ለጄፈር የሳውዲ አረቢያ ንጉሳዊ ቤተሰብ የሆቴልህን 30% ድርሻ በ$440 ሚሊዮን መግዛት ይፈልጋል። ጀፍሪ በደስታ አበደ። ውሉ እስከሚፈረም ድረስ እያለ አንቶኒ ከጀፊር ብዙ ነገሮችን መቀበል ጀመረ። ጀፍሪ $440 ሚሊዮን ስላጓጓው አንቶኒ የሚጠይቀውን ጥያቄ በሙሉ ይፈጽም ነበር። ምክንያቱም በማይታሰብ ዋጋ ነው ሊገዛው ያሰቡ ያንን የሆቴል ድርሻ። ውሉ ከመፈረሙ ከጥቂት ቀናት በፊት ጀፍሪ እና አንቶኒ ሬስቶራንት ውስጥ እራት ለመብላት ተቀመጡ። በዚህ እራት ላይ ግን ለ30 ዓመት ያህል ኤፍቢአይ እና ፖሊስን እና ቢሊዮነሮችን ሲያታልል የኖረው አንቶኒ ህይወቱን የሚቀየር ትልቅ ስህተት ፈጸመ። ይህ የሳውዲ አረቢያ ልዑል ነኝ ባዩ አንቶኒ አስተናጋጁን ጠርቶ ለራሱ የአሳማ ስጋ አዘዘ። በጠረጴዛው አጠገብ ቆሞ የነበረው የጀፍሪ የግል ደህንነት ኃላፊ የቀድሞ ኤፍቢአይ አባል ነበር። ይህንን የአንቶኒን ድርጊት ሲመለከት ደህንነቱ ቆይ እንዴት ግን የሳዑዲ ልዑል የአሳማ ስጋ ሊበላ ይችላል? የቋንቋው አክሰንት የሳዑዲ አይመስልም ብሎ ተጠራጠረ። ይሄ እራት እንደተጠናቀቀ የደህንነት ኃላፊው ስለ ልዑል ካሊድ የጀርባ ታሪክ መመርመር ጀመረ። ብዙም ሳይቆይ ግን ይሄ ልዑል የተባለው ሰው እውነተኛ ስሙ አንቶኒ የተባለ የኮሎምቢያ ተወላጅና የ30 ዓመት ውሸታም መሆኑን ደረሰበት። ወዲያውኑ ደህንነቱ ለኤፍቢአይ ጥቆማ ሰጠ። በህዳር ወር 2017 ዓ.ም ኤፍቢአይ ወኪሎች አንቶኒ በሚያሚ ፔንታውስ ውስጥ በነበረበት ሰዓት በድንገት ወረራ አደረጉበት። እዛ ክፍል ውስጥ ያገኙት ነገር ግን ኤፍቢአይ ወኪሎችን ሳይቀር በጣም ያስገረማቸው ነበር። የሳዑዲ ንጉሳዊ ቤተሰብ የሐሰት ማህተሞች፣ የሐሰት የዲፕሎማቲክ ፓስፖርቶችና መታወቂያ ካርዶች፣ ከብዙ ባለሀብቶች ያጭበረበራቸውን በሚሊዮን የሚቆጠሩ ዶላሮች፣ ውድ የሮሌክስ ሰዓቶችና አልማዞች ተገኙ። 30 ዓመት ሙሉ ባለሀብቶችን ሲበዘብዝ የቆየው አስገራሚ ሰው በአንድ አሳማ ስጋ በቁጥጥር ስር ዋለ።
ተፈርዶበታል። በ2019 ዓ.ም በካሊፎርኒያ ፍርድ ቤት የቀረበው አንቶኒ የሰራቸውን አስደናቂ ማታለሎች ዳኛው ከተመለከተ በኋላ አንተ መላውን ዓለም ያታለልክ አስደናቂ ወንጀለኛ ነህ በማለት የ18 ዓመት እስራት ፈረደበት። እናንተስ በታሪኩ ላይ ምን ተሰማችሁ? አንቶኒ እውነት ጎበዝ አታላይ ነበር ወይስ ባለሀብቶቹ ሞኞች ነበሩ? ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።